ሰላም ቤተሰብ እንዴት ናችሁ? በዛሬው ዝግጅታችን ደግሞ አንድ ወሳኝ የሆነም ትምህርታዊ ዝግጅት ይዘን መጥተናል ማለት ነው። ዛሬ የምናወራው የንግድ ማህበራትን ስናደራጅ ስለሚካፈለው የካፒታል መዋጮ ይሆናል ማለት ነው። ወደ መዋጮ ከማለፋችን በፊት ግን የንግድ ማህበር ማለት ምን ማለት ነው የሚለውን ማየቱ በጣም ወሳኝ ስለሆነ እሱን እናደርጋለን ማለት ነው። የንግድ ማህበራት ማለት ሰዎች ተሰባስበው መዋጮ አዋጥተው በአንድ በተወሰነ የኢኮኖሚያዊ ዘርፍ ውስጥ ተሰማርተው ትርፍና ኪሳራውንም በመጋራት በጋራ ተጠቃሚ የሚሆኑበት የንግድ ማህበር ነው ማለት ነው። ብዙ አይነት የንግድ ማህበራት አይነቶች አሉ። በእኛ ሀገር ወደ 7 የሚደርሱ በንግድ ህጋችን ውስጥ የተዘረዘሩ የንግድ ማህበራት አይነቶች አሉ። እነዚህ 7 የተለያዩ የንግድ ማህበራት አይነቶች የተለያዩ አይነት የመዋጮ አይነቶችን ተግባራዊ ይደረግባቸዋል። ሁሉም ላይ ተመሳሳይ ላይሆን ይችላል። መጠነኛ ልዩነት አለ ማለት ነው። መጠነኛ ልዩነት ይኖራቸዋል። የንግድ ማህበራትን እነዚህን 7ቱን ጠቅለል አድርገን በሁለት ልንከፍላቸው እንችላለን። የንግድ ኩባንያዎችና የሽርክና ማህበራት ብለን ማለት ነው። ለሽርክና ማህበራት የሚወጣው መዋጮ አይነትና ለንግድ ኩባንያነት የሚወጣው የመዋጮ አይነት የተወሰነ መጠነኛ የሆነ ልዩነት አለው ማለት ነው። ያ ማለት ሽርክና ማህበራት ላይ የሚፈቀዱና ወደ ንግድ ኩባንያ ስንሄድ ግን የማይፈቀዱ የመዋጮ አይነቶች አሉ ማለት ነው። ግን ጠቅለል ባለ መንገድ እኔውና የዛሬው ዝግጅታችንን እንጨርሳለን። እንግዲህ እያንዳንዱ ሸሪክ ወይም እያንዳንዱ የማህበር አባል ለንግድ ማህበር ምስረታ እንደ መዋጮ ተግባራዊ የሚሆኑት የንብረት አይነቶች ከዚህ ቀጥሎ ያሉት ናቸው። የመጀመሪያው ያው ጥሬ ገንዘብ ነው። ጥሬ ገንዘብ በየትኛውም የማህበር አይነት ውስጥ ተቀባይነት ያለው የመዋጮ አይነት ነው ማለት ነው። ሌላው የሚንቀሳቀስና የማይንቀሳቀስ ንብረት፣ እነዚህም የሚንቀሳቀስም ሆነ የማይንቀሳቀስ ንብረትም ለካፒታል መዋጮነት ያገለግላል ማለት ነው። ይህም በተመሳሳይ ለማንኛውም የንግድ ማህበር ተግባራዊ ይሆናል። ነገር ግን በትክክል መገመት መቻል አለበት ማለት ነው። ዋጋው በትክክል ከተገመተ በኋላ የዛን ዋጋ ወርዝ የሚያክል የዛን ዋጋ ቫልዩ ወይም እሴት ያለው አክሲዮን ለባለ ንብረቱ ይሰጣል ማለት ነው። ሌላው የሙያ አገልግሎት፣ የጉልበትም የቴክኒክ የሙያም ሊሆን ይችላል ማለት ነው። የሙያ አገልግሎት እንግዲህ በሽርክና ማህበራት ተቀባይነት ያለው የካፒታል መዋጮ ይሆናል። ነገር ግን በኩባንያዎች በተለይ በአክሲዮን ማህበርና በኃላፊነቱ የተወሰነ የግል ማህበር ተቀባይነት የለውም ማለት ነው። የንግድ ምልክት፣ መልካም ስም፣ ፓተንት፣ ኮፒራይት፣ የሊዝ መብት፣ የአላባ ጥቅም ወይም ሌላ አይነት መዋጮዎችን ሁሉ መክፈል ይቻላል። እንደ ስምምነቱ ለንግድ ማህበራት ምስረታ በመዋጮነት ተቀባይነት ያላቸው የመዋጮ አይነቶች ናቸው እነዚህ ሁሉ ማለት ነው። የሙያ አገልግሎት ወይም የጉልበት አገልግሎትን ጨምሮ ግን በኩባንያዎች ውስጥ ብዙም ተቀባይነት የለውም ማለት ነው። ሌሎቹ ግን ተቀባይነት አላቸው። እንግዲህ መዋጮ ሲዋጣ የማህበሩ ሀብት እንዲሆን ወይም ማህበሩ እንዲጠቀምበት ለማህበሩ የመጠቀም መብትን በመፍቀድ ልንከፍለው እንችላለን ማለት ነው። መዋጮ እንደየ ንብረቱ ባህሪ ማለት ነው። እንግዲህ የንግድ ማህበራትን ስናቋቁም ወይም ስናደራጅ ስለምናዋጣቸው የተለያዩ አይነት የካፒታል መዋጮ አይነቶችን የተመለከተው ዝግጅታችን ይህን ይመስል ነበር። በቀጣይ በሌላ ዝግጅት ተመልሰን እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ቆዩልን። በተረፈ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይ ጻፉልን፣ እናነባዋለን። መልስ የሚሻ ጉዳይም ካለ መልሱን ተዘጋጅተን እንመልሳለን ማለት ነው። እንዲሁም ደግሞ ይሄ ቪዲዮ ለብዙዎች ተደራሽ እንዲሆን ቪዲዮ ላይክ ማድረግ አትርሱ። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ሚዲያ ቤተሰብ ሁኑ እላለሁኝ። በተረፈ መልካም ጊዜ ይሁንላችሁ። እናመሰግናለን።